ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ የትንሣኤው በኩር የሰው ልጆች ሕይወት ኢየሱስ ክርስቶስ ተነስቷል በእውነት በዝግ መቃብር ውስጥ ተነሳ ሳይከፍተው አዳምንም ከሞት ከሲኦል አወጣው። በትንሣኤው ተነስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን። በትንሣኤው ተነስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ የሲኦል መውጊያዋ ፍላጻው ተነስቷል። የእኛ መድኃኔዓለም ሞትን ድል አድርጓል። የዕዳ ደብዳቤ በሲኦል ያለውን ደምስሶት ተነሳ። ወእሞ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ንስእሎ ነሐሰስ ናስተበኮነ ወድስ በተአምራት ብዙ ዓለም በጸባዖት ንጉሥ እለ ትነብሩ ተንሥኡ ወለ ታረምሙ አውሥኡ ማርያምሃ ለቃለ ስብሐት ጸውዑ ቆሙ ወአጽምዑ ታምረ ድንግል ከመ ትስምዑ ጸልዩ ቅድመ ሰላም ለቅድስት ድንግል በራተ አብ በሰንበተ ክርስቲያን
ክርስቲያን እስመ ተንሥአ እስመ ተንሥአ ክርስቶስ እሙታን ክርስቶስ እሙታን ቀደሳ ወአክበራ ቀደሰ ወአክበራ እምኩሉ ሃሌሉያ ለወልድ ሃሌሉያ ወለመንፈስ ተአምር ወመንክር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ነገር በእንተ ትንሣኤሁ ሳህሉ ወምሕረቱ ያሃሉ ምስለ ርእሰ ሊቃነ ጳጳሳቲነ አባ ማትያስ ወምስለ ጳጳስነ አባ ሳሙኤል ወምስለ መምህረ ተክለ ዮሐንስ ወምስለ አገሪቱን ኢትዮጵያ ምስለ ሀገር አሜሪካ ምስለ መካነ ደብረ ናዝሬት ወምስለ ኩሎም ሕዝበ ክርስቲያን ለዓለመ ዓለም አሜን። ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ይኑርና ጌታችንና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ዕለት ያደረገው ድንቅ ተአምር ይህ ነው። እሁድ ከሌሊቱ 6 ሰዓት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ከመቃብር ውስጥ ተነሳ። አዳምንም በኃጢአቱ ምክንያት ከመጣበት ፍዳ አዳነው፣ የጠፋ መልኩንም አደሰ። ጌታችን ኢየሱስ ክርስቶስም ከመቃብር ውስጥ በተነሳ ጊዜ እጅግ ኃይለኛ የሆነ ታላቅ ንጽውጽውታ ሆነ። ሰውም ሁሉ ደነገጠ። የከሃዲያን አይሁድ ዘመዶች የሆኑ ንጹሐን ወገኖችም ከመቃብራቸው ተነስተው ወደ ኢየሩሳሌም ገብተው እንዲህ ብለው ታላቅ ድምፅ ሰበኩ። የአይሁድ ማኅበር ሆይ ስለ ሰው ድህነት ወደ ዓለም መጥቶ ሰው የሆነው ይህ ኢየሱስ ክርስቶስ ነው እኮን? ከእርሳቸውም ውስጥ ሰው ሁሉ ወደ አባቱ ደርሶ የዛሬ 3 ቀን የሰራችሁት ምንድን ነው ይለዋል። አባቱም በመካከላችን የተገለጠ አንድ አሳሳች ነው፣ ሎቱ ስብሐት፣ ከመግደላችን በቀር ምንም አልሰራንም ብሎ ይመልስለታል። ልጁም ለአባቱ አሳሳች ሰው አይደለም፣ ሁሉን የፈጠረ የዓለም ባለቤት ፍጥረቶቹንም የሚያድናቸው ነው እንጂ ሲኦልን በዝብዟታልና እኛንም ከመቃብራችን አውጥቶናልና በሞቱም የሞትን ሥልጣን አጥፍቷልና አዳምንም በኃጢአቱ ከመጣበት ፍዳ አድኖ አንስቶታልና ብሎ ይመልስለታል።
እግዚአብሔር ይመስገን የምንልበት አንደበት ለእርሱ የምንበረከክበት ኃይል ጉልበት ለዘላለሙ ጸንተን የምንኖርበት ቀጥተኛ እምነት ያደለን የአባቶቻችን የነቢያት የሐዋርያት የቅዱሳን የጻድቃን የሰማዕታት አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። በአማላጅነት ዘወትር የማትለየን ወላዲተ አምላክ ድንግል ማርያም ምስጋና ይድረሳት። የመስቀሉ በረከት ከሁላችን ጋር ይሁን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሐዋርያው ቅዱስ ጳውሎስ የተናገረው ቃል ነው። ቃሉን የተናገረውም በሮሜ ለሚገኙ ክርስቲያኖች ነው። የተወደዳችሁ እግዚአብሔር ልጆች ምዕመናን፣ እግዚአብሔር አምላካችን ምሕረቱን ቸርነቱን አብዝቶልን ከሩቅም ከቅርብም ያለነውን በረድኤቱ በቸርነቱ በሱ በጥበቃው አብዝቶን ቤተ ክርስቲያናችን እንደምናየው ጠቦናል። በዚህ በላይ ባለው ቅጽረ ቤተ ክርስቲያኑ ብቻ ሳይሆን በታች በዳውንስቴር ያለው በውጭ ያለውን ቦታ ጠቧል። ሕፃናት ልጆቻችን ማረፊያ ቦታ የላቸውም። አዎ በዚህ ሰዓት ታች ያለውን በተለይ ሄዳችሁ ብታዩ ሕፃናቱ መሬቱ ላይ ድንጋዩ ላይ እንዲሁ ቅዝቃዜው ላይ ነጠላ ተነጥፎላቸው ዝም ብለው ተኝተዋል። እርግጥ ነው በእግዚአብሔር ደጅ መጣል፣ በእግዚአብሔር ደጅ መውደቅ መታደል ነው፣ መባረክ ነው፣ መቀደስ ነው። ይሁን እንጂ ደግሞ ዓይን አይቶ ልብ ይፈርዳል እንዲሉ አበው ሁልጊዜ እኛ የእግዚአብሔር ልጆች ከኛ የሚጠበቀውን ለማድረግ ሁልጊዜ የነቃን መሆን አለብንና ይህንን ነገር በልቦናችን እንድናሳድረው ወደ ትምህርቴ ከመግባቴ በፊት ለማሳሰብ ነው። እኛ እግዚአብሔር ፈቅዶልን ብዙ ካደረገን ካበዛን ደግሞ የሚመጥነን ቦታ ማግኘት የሚገባውን ነገር አድርገን የእግዚአብሔርን ቤት በእንዲህ አይነት በተጣበበ ሁኔታ ሳይሆን ሥርዓተ ቤተ ክርስቲያንንም በጠበቀ መልኩ እናቶች
በራሳቸው ማረፊያ ቦታ ተቀምጠው፣ አባቶች እንደዚሁ በሚገባው ቦታ ተቀምጠው፣ ወጣቶች በሚገባው ቦታ ሆነው ትምህርታቸውን ተከታትለው ነገ ቤተ ክርስቲያንን እንዲረከቡ ማድረግ ኃላፊነት የኛ አሁን በዚህ ዘመን ያለነው ነውና ይህንን ማሳሰቢያ ልሰጥ እወዳለሁ። ሁላችንንም ይመለከተናል። የቤታችን ጉዳይ፣ የእናታችን ጉዳይ፣ የቤተ ክርስቲያናችን ጉዳይ ይመለከተናልና የደብሩ ሰበካ ጉባኤ ይህንን እያሰበበት እንደሆነ እናውቃለን። ሁላችንም ይህንን ሀሳብ ይዘን እንድንሄድ በዓይናችን አይተን በልባችን አኑረን እንድንሄድ ለማሳሰብ ነው። አምላካችን እግዚአብሔር በጎ ስራ እንድንሰራ እንዲፈቅድልን በቸርነቱ እንዲረዳን ፈቃዱ ይሆንልን። ዛሬ የምናስበው የአምላካችን የፈጣሪያችን የመድኃኔ ዓለም የኢየሱስ ክርስቶስን ትንሣኤ ነው። እኛን ያስነሳን ዘንድ ዛሬ ትንሣኤውን አሳይቶናል። በሞቱ ሞትን ድል አድርጎ ሞታችንን ሞቶ ስቃያችንን ተሰቃይቶ በመስቀል ላይ ያንን መከራችንን አውጥቶ ሰቅሎ ጠላታችን ዲያብሎስን አስሮ በክብር ዛሬ የተነሳበትን ዕለት እያሰብን ነው። ሁሉን ያደረገው አምላካችን ከጥምቀቱ ጀምሮ ያለውን ስንመለከት ወደ ባህር ገብቶ መጠመቁ እኛን ያስተምረን ዘንድ ከሞት ባርነት ነፃ እንዴት መውጣት እንዳለብን ያስተምረን ዘንድ ያንን አድርጓል። በምድር ላይ ተመላልሶ ለሰው ልጆች ማስተማር የሚገባውን ሁሉ አስተምሮ አሳይቶ በቃሉ ነግሮ በግብር አሳይቶ ሞትን ሞቶ በዛሬው ዕለት ያንን ሞት በሰው ልጆች ላይ ተጥሎ የነበረውን ያንን ሞት 5500 ዘመን በሰው ልጅ ላይ ነግሶ የነበረውን ሞት ድል አድርጎ በዛሬው ዕለት የተነሳበትን እያሰብን ነው። ታዲያ ቅዱስ ጳውሎስ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ሲል ትንሣኤውን ለመሳተፍ እርሱ ለእውነት እንደሞተ እርሱ በቁርጠኝነት እስከ ሞት ድረስ ታግሶ እስከ መስቀል ድረስ ታግሶ እንደተጓዘ በዓለም ሳለን በዓለም የሚገጥመን ፈተና ሆኖ ታግሰን ይህንን ዓለም ትተን የሄድን እንደሆነ የሞትን እንደሆነ ትንሣኤያችን የክርስቶስ ትንሣኤ ይሆናል ማለት ነው። ይህንን ያጠይቀን ዘንድ ነው። አዎ ትንሣኤ መጥቷልና ነጭ ልብስ ለብሰን ብቻ ቤተ ክርስቲያን እንገኝ ማለት ሳይሆን ክርስቶስ ስለ እውነት እስከ መስቀል ድረስ እንደታመነ እኛም ታምነን መከራውን ታግሰን ጥሙን ታግሰን በዚህ ዓለም የሚመጣብንን መከራ ሁሉ ታግሰን ኖረን አዎ ረሃቡን ጥሙን አሁን በዚህ ቦታ ያለነው ሁላችን ከትንሣኤው ለመሳተፍ የተገኘን ሁላችን ከሞቱ ጋር እየተባበርን ነው። ረሃቡን ችለን ጥማቱን ችለን ድካሙን ችለን እንቅልፉን ታግሰን ችለን በዓለም ያለውን ነገር ሁሉ ትተን ነው በዚህ የቆም ነው። እንደዚህ በመሆናችን ምክንያት በትንሣኤውም ደግሞ ትንሣኤ ዘለ ክብር ትንሣኤ ዘለ ሕይወት ከመላእክት ጋር አንድ የምንሆንበትን ኅብረት የምናገኝበትን ትንሣኤ ለመነሳት ነው ወገኖቼ። በዚህ የተገኘ ነው። እግዚአብሔር ስለፈቀደልን ነው፣ ስለመረጠን ነው፣ ይህንን ዕድል ስለሰጠን ነው። ዛሬ ብዙዎች በዚህ ሰዓት በእንቅልፍ ላይ ያሉ አሉ። ብዙዎች በኃጢአት ወንበር ላይ የተቀመጡ አሉ። ብዙዎች በመለያየት በዘረኝነት በአድመኝነት በትምክህት በጥጋብ ላይ ያሉ ሰዎች አሉ። መነሳት ያቃታቸው ብዙ በችግር ውስጥ ያሉ ወገኖች አሉ። እኛን ግን ከኃጢአት ወንበር ላይ አንስቶ ወገኖቼ ከድካም ወንበር ላይ ከትዕቢት ወንበር ላይ አንስቶ አዎ በክብር በደጁ በትንሣኤው ዕለት እርሱን ትንሣኤ ከለላመነ ብርሃነ ከፈኑ ዲቤነ
ትንሣኤህን ላመንን ብርሃንህን ጸጋህን ላክልን ብለን እንድንቆም በፊቱ እንድንቆም አድርጎናልና አምላካችን እግዚአብሔር አሁንም ስሙ የተመሰገነ ይሁን። እግዚአብሔር አምላክ ለሀገራችን ትንሣኤን እንዲሰጥልን፣ እግዚአብሔር አምላክ ለወገኖቻችን ሁሉ ትንሣኤ ልቡናን እንዲያድልልን ፈቃዱ ይሁንልን። ዛሬ ብዙዎች በኃጢአት ወንበር ላይ በመቀመጣቸው ምክንያት፣ ዛሬ ብዙዎች በዘረኝነት ወንበር ላይ በመቀመጣቸው ምክንያት ሀገራችን ሰላም አጣ፣ ዓለማችን ሰላም አጣ፣ ሕዝባችን በስቃይ በችግር ውስጥ ይገኛል። እግዚአብሔር አምላክ ለሕዝባችን ትንሣኤን እንዲሰጥልን ፈቃዱ ይሁንልን። ለሀገራችን ትንሣኤን እንዲሰጥልን ወገኖቼ፣ በእውነት አሁንም ክርስቶስ ለአንቀላፉት ሁሉ በኩራት ሆኖ ከሙታን ተለይቶ ተነስቷል። ሞትን ድል አድርጎ በሰው ልጅ ላይ የተጣለውን ሞት ድል አድርጎ ተነስቷል ብሎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ላይ እንደተናገረው ዛሬ የክርስቶስ መነሳት የሁላችንም ትንሣኤ ነው። ለሁላችንም በኩር ሆኖ ለሁላችንም መሪ ሆኖ ክርስቶስ ሞትን እንዴት ድል አድርገን መነሳት እንደምንችል ያሳየበት ዕለት ነው ወገኖቼ። እግዚአብሔር አምላክ ለዚህ ዕለት ለዚህ ለትንሣኤ ዕለት ከውድቀት ለተነሳንበት ዕለት እንኳን በሰላም አደረሰን። በዓለ ትንሣኤውን ይባርክልን ይቀድስልን። ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት፣ በረከት፣ ረድኤትን ያድንልን። ወገኖቼ ቅዱስ ዳዊት እግዚአብሔር አምላክ ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው ብሎ በመዝሙር 78 ቁጥር 65 ላይ እንደተናገረው አምላካችን እግዚአብሔር ሁሉን የያዘ ሁሉን የሰራ ሁሉን ያከናወነ አምላክ ሲሆን አይሁድ ይዘው ሲጎትቱት ሲሰቅሉት ወደ መቃብር ሲያወርዱት ዝም ብሎ ነበረ። እንደ ሞተ ሆኖ ነበረ። እንደ ደካማ ሆኖ ነበረ። ነገር ግን ወተንሳ እግዚአብሔር ከመዘንቃም ነዋ ከእንቅልፉ እንደሚነቃ እንደ ኃያል ሰው ብድግ ብሎ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በዛሬው ዕለት ተነስቷል። ወገኖቼ ይህ ትንሣኤ የእኛ ትንሣኤ ነው። ወድቀን እንደማንቀር ያየንበት መነሳት እንዳለ የተረዳንበት ዕለት ነውና አምላካችን እግዚአብሔር ትንሣኤያችንን እውነት እንዲያደርግልን ፈቃዱ ይሆንልን። እስመ ኃያል አንተ እኮት አድን ርስትህን እምባ አቤቱ ሕዝብህን አድን ርስትህን እምባ እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በቅዱስ ስምህ ቤዛ ለሆን በሆንካት በቅድስት ቤተ ክርስቲያን መጥታችሁ የጸለያችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ ቃሉን የሰማችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደምዚም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይጠብቃችሁ፣ በሚመጣውም ይማራችሁ። እግዚኦ መሐረነ ክርስቶስን በላ 12 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይሃሉ ምስለ ኩልክሙ
በሰላም ግቡ። ልዑል እግዚአብሔር ይባርካችሁ ይቀድሳችሁ። ልዑል እግዚአብሔር ይባርካችሁ ይቀድሳችሁ። እንቅፋት፣ መሰናክል፣ ድንገተኛ አደጋ አያጋጥማችሁ። ቅዱስ ሚካኤል፣ ቅዱስ ገብርኤል በቀኝ በግራ ይቆሙላችሁ። በሰላም ወደ የቤታችሁ ግቡ። ተዋርዷል ዛሬ ሲኦልም ተመሰቃቅሏል። መላእክቱ ነጭ ለብሰው ምስራቹን አበሰሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። እልልታ ለዚህ ይገባል